የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ? ለአሁኑ ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ወደ እናንተ ማቅረብ ጀመርን። ዋና ዋናዎቹን በቅድሚያም በቅርቡ በትግራይ የተፈጸመውን ጄኖሳይድ የመሩት ጠቅላይ ሚኒስትር አብይ አህመድ ናቸው ሲሉ በአልጀዚራ ተናግረው የነበሩት ጌታቸው ረዳ ከዚህ በኋላ ከአፌ ጄኖሳይድ የሚል ቃል አይወጣም ሲሉ ተናግሯል። የኦህዴድ ብልጽግና ተሿሚ የሆኑት ጌታቸው ረዳ አለቃቸውን አብይ አህመድና ጦራቸውን በብዛት እየተከላከሉ በሰጡት ማብራሪያም የብልጽግናውን መከላከያ ሰራዊትን በትግራይ ጦርነት ወቅት በትግራይ ህዝብ ላይ ድረስልን እየተባለ የነበረ ነው ብለውታል። ዝርዝሩ ተዘጋጅቷል። የትግራይ ኢትዮጵያዊነት ጄኔራል ክንፈዳኛው አይነዳውም ሲሉ አባዱላ ገመዳ ተናግሯል። የኦህዴድ ብልጽግናው ሰው እነበረከት ስምዖን፣ ስብሐት ነጋና ዘርአይ አስገዶምን እያነሱም ከሰዋል። ታደምጡታላችሁ። መንግስት የኦርቶዶክስ ተዋሕዶ ቤተክርስቲያንን የባንክ ሂሳብ ማገድና ገንዘብ መውሰዱን ቀጥሏል። ጳጳሳትን እየሾመና እየሻርም እየከሰሰና እያስወገዘ የቀጠለው የብልጽግናው መንግስት በቤተክርስቲያኗ ሀብት ላይ የሚፈጽመው ዘረፋንም ገፍቶበታል። ይህንን የተመለከተ መረጃም አዘጋጅተናል። በየሳምንቱ 850 ኢትዮጵያውያን የየመንን ድንበር አቋርጠው ሳውዲ አረቢያ ይገባሉ ተባለ። በአንድ ወር ውስጥ ወደ ሀገሪቱ የተሰደዱ ኢትዮጵያውያን በሺዎች የሚቆጠሩ ስለመሆናቸውም ታውቋል። ሌላኛው መረጃችን ነው። ብልጽግና ለታጣቂዎች 10 ቢሊዮን አወጣሁ አለ። 10 ቢሊዮን ዶላር አውጥቼ እየተዋጋው ቀጥላለሁ ያሉ መሪ ያሉት ብልጽግናም 10 ቢሊዮን ብር ደግሞ ለታድሶ ወጪ አድርጌያለሁ ይላል። ይህንንም ትሰማላችሁ። ምዕራብ አፍሪካዊቷ ሀገር ጊኒም ቲክቶክ፣ ዩቲዩብ እና ፌስቡክን አገደች። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። በቅርቡ በትግራይ የተፈጸመውን ጄኖሳይድ የመሩት ጠቅላይ ሚኒስትር አብይ አህመድ ናቸው ሲሉ በአልጀዚራ የተናገሩት ጌታቸው ረዳም ከዚህ በኋላ ከአፌ ጄኖሳይድ የሚል ቃል አይወጣም አሉ። የኦህዴድ ብልጽግና ተሿሚ የሆኑት ጌታቸው ረዳ አለቃቸውን አብይ አህመድና ጦራቸውን በብዛት እየተከላከሉ በሰጡት ማብራሪያም የፊልድ ማርሻል ብርሃኑ ጁላ የመከላከያ ሰራዊት በትግራይ ጦርነት ወቅት በትግራይ ህዝብ ድረስልን እየተባለ ነበር ሲሉም ተደምጧል። የአማራና የኦሮሞ የፖለቲካ ኃይሎችን እሳት እና ጭድ አንድ ላይ ገጥመው ኢህአዴግን ታገሉብን ሲሉ ከአመታት በፊት የተናገሩት ጌታቸው ረዳ አሁን ደግሞ ህወሓት ፋኖና ሻዕቢያ ገጥመው ኦህዴድን ሊጥሉባቸው መሆኑን በመጥቀስ አውግዘዋል። የብልጽግና ሰዎች በብዙ የተቆጡበት የሀገሪቱ ጠቅላይ ሚኒስትር የጄኖሳይድ ወንጀለኝነትና አቅመቢስነት ባለማደባባይ በአቶ ጌታቸው ረዳ አንደበት የቀረበበት የአልጀዚራው ቃለ ምልልስ አብይ አህመድ የመሩት ጦርነት በትግራይ ክልል ውስጥ ጄኖሳይድ እንዲፈጸም ስለማድረጉ የተነሳበት እንደነበር የሚታወስ ነው። ይህንን ተከትሎ የብልጽግና የሚዲያ ሰራዊትና የደህንነት መስሪያ ቤቱ ያሰማራቸው ጸሐፊዎች ጠቅላይ ሚኒስትራችን አቅመቢስ ተባሉ፣ የጄኖሳይድ ወንጀለኛ ተብለውን በጌታቸው አንደበት ተጋለጡ በሚል ሲበሳጩ ከርመዋል። ለዚህ ምላሽ ለመስጠት በሚመስል ሁኔታ ጌታቸው ረዳም ከዚህ በኋላ ጄኖሳይድ የሚል ቃል ከአፌ አይወጣም ሲሉ ተሰምተዋል። ዴሊብሬት ሲስተማቲክ ፕሮሴኪዩሽን ነው እሱስ ጄኖሳይድ ነው ብሎ ዲፋይ ማድረግ እንዴት ይሆናል ብሎ የሚወጉት ሰዎች አሉ። ፌደራል መንግስት ጋር መሰራው ጄኖሳይድ የሚል ቃል ካሁን በኋላ አልጠቀምም። ፌደራል መንግስት ጋር ይሰራው። እነዚህ ሁለት ባለስልጣናት ከጥቂት ዓመታት በፊት የህወሓት ኢህአዴግን አገዛዝ በብዙ ፕሮፓጋንዳ ለመከላከል ሲሰሩ የሚታወቁ ግለሰቦች ናቸው። ጠያቂያቸው ብሩክ ከበደ የኦህዴድና የብአዴንን አባልነት እያፈራረቁ የሚገለገሉ ሲሆን አሁን ደግሞ ከአገዛዙ ጋር በተጠጉ ድርጅቶችና ባለሀብቶች ድጋፍ ፋይናንስ በሚደረግ ፕሮፓጋንዳ መስሪያ ቤት የሚሰሩ ናቸው። በፋና ሬዲዮ መከተል ኃላፊነታቸው ዘመን እየጋበዙ የኢህአዴግን ተቃዋሚዎችን በማስመልከት እንዲናገሩ ከሚያደርጓቸው ተጠያቂዎች መካከል አንዱ ጌታቸው ረዳም ነበሩ። በዛ እነዚሁ ሰዎች የህወሓት ኢህአዴግን መንግስት ለመከላከል የአማራና የኦሮሞ ፖለቲካ ኃይሎችን እሳትና ጭዶች ግንባር ገጠሙብን ብለውም ነበር። ዛሬ ደግሞ የኦህዴድ ብልጽግናን አገዛዝ ለመከላከል ፋኖ ህወሓትና ሻዕቢያ ተባብረው መንግስትን እንጥላለን ብለው ማሰባቸው የድድብና ጫፍ ነው ሲሉ ይደመጣሉ። ተጨማሪ ቤንዚን ሳያስፈልግ ለከባድ ቃጠሎ ምክንያት ሊሆኑ የሚችሉ እሳትና ጭድ የሆኑ አስተሳሰቦች አንድ መድረክ ላይ በ60 ሰዎችም በ6 ሰዎችም ይቀንቀኑ አደባባይ ላይ ወጥቶ መታየታቸው አሁን ዞሮ የስርዓቱ በሚፈልገው ደረጃ
እነኚህን ነገሮች መዋጋት አለመቻሉን የሚያሳይ ነው። ፋኖ ከፌዴራል መንግስት ጋር ግጭት ውስጥ የገባው ፕሪቶሪያ ተፈረመ ብሎ ነው። ምንም ጥያቄ የለውም። ይሄ በግልጽ የያዙት አቋም። ኢሳያስ ተኮሊፍና ማለት ተደናቀፍን የያዝነውን ፕሮጀክት ቲፒኤልኤፍን ለማዳን ሲአይኤ ያመጣው ፕሮጀክት ነው። አብይም የዛ መሳሪያ ሆነ። ስለዚህ እነዚህ ቲፒኤልኤፍ ባለመጥፋቱ ትግራይ ሙሉ በሙሉ ባለመበርከኳ ያኮረፉ ሰዎች ድንገት ህብረት ፈጥሬ ከነዚህ ጋር መንግስት ጥላለሁ ብለህ ስታስብ this is the height of stupidity። የትግራይ ክልል ህዝብ በ1 ሚሊዮን የተገደለበትን በመቶ ሺዎች የተደፈረበትን በሚሊዮን የተፈናቀሉበትን ከትግራይ ውጭ ያለው የትግራይ ተወላጅም ተይዞ እንዲገደል እንዲታሰር ንብረቱ እንዲነጠቅ የባንክ አካውንቱ እንዲዘጋ የተደረገበትን በተባበሩት መንግስታት ሪፖርት መሰረትም ማንነትን ማዕከል ያደረገ ጥቃት በህዝብ ላይ ከትግራይ ውጭ ባሉ ተጋሩ ላይም የተፈጸመ ነው የተባለበትን ጥቃትና ወንጀል የብልጽግናው ፕሬዝዳንት የመሩት እንደሆነ ቢታወቅም ጌታቸው ረዳ ግን ራሳቸው ጠቅላይ ሚኒስትሩ የጋበዙት ሻዕቢያን 76 በመቶን 24 በመቶን ደግሞ ፋኖና ሌሎችም አካላት የፈጸሙት ነው በማለት አለቃቸውን ለመከላከል ሞክረዋል። 76% of the crimes were committed specifically በኤርትራውያን ተፈጸሙ ይልና ከ24% assortment of ፋኖ አለ። ያልገባ እኮ የለም። ትግራይ እኮ ድል ገጠመኝ ያለ ማንኛውም ፋኖ አንድ ያደረገው ዝም ብሎ ኋላ ሊሆን ይችላል እንጂ ሁሉ የግል ሽፍታ የነበረም ሳይቀር እኮ ነው ትግራይ ላይ ተረባለው የግል ሽፍታ። የኤርትራን ሰራዊት ወንጀሎችን በሰፊው ያብራሩት ጌታቸው ረዳም የሻዕቢያን ጦር ጋብዞና መርቶ አስታጥቆና ደሞዝም ከፍሎ ያሰማራውን የኦህዴድ ብልጽግና መሆኑን ግን አልጠቀሱም። ሻዕቢያ የነቀላቸውን ፋብሪካዎች ዘርዝረው የኤርትራው አገዛዝ ያወደማቸውን ትምህርት ቤቶችንም ጠቃቅሰው አብይ አህመድ ያፈናቀሉትን ህዝብ ከቢሮአቸው በሚተኩሱት ድሮን ያወደሙትን ፋብሪካም በመጠለያ ጣቢያ ውስጥ በድሮን የገደሉትን ተፈናቃይ ግን ሳይገልጹም አልፈውታል። ይልቁንም የዘር ማጥፋት ወንጀል ፈጽሟል፣ በትግራይ ህዝብ ላይ የዘር ማጽዳትና የጦር ወንጀል ፈጽሟል በሚል በተባበሩት መንግስታት አጣሪ ቡድን ጭምር የተነገረለት የአሜሪካ ስቴት ዲፓርትመንትም የጦር ወንጀል የዘር ማጽዳትና በሰብአዊ ፍጡር ላይ ያነጣጠረ ወንጀል ተፈጽሟል ብሎ መግለጫ ያወጣበትን የአብይ አህመድን ጦር የጠቅላይ ሚኒስትሩ አማካሪ ጌታቸው ረዳ ግን በጦርነቱ ወቅት የትግራይ ህዝብ ድረስልን ይለው ነበር እያሉ ሲናገሩ ተሰምተዋል። ባይዞ ይነሱ ይዛም ዝም ብሎ እንትን ለማድረግ ሶፍት ሹገር ኮት ለማድረግ ሳይሆን አንዳንድ አካባቢዎች ላይ መከላከያ ቢደርስልን የሚሉ ሰዓት አለ። በጦርነቱ ወቅት አቶ ጀዋር መሐመድ እስር ቤት እንደነበሩ የሚታወቅ ቢሆንም ከሌትናንት ጀነራል ጻድቃን ገብረትንሳኤ ጋር ይገናኙ ነበር በማለት ሲናገሩ የተሰሙት አቶ ጌታቸው ከሸኑ እንዳታልፉ አለን በማለትም ነው ሲገልጹ የተሰሙት። እንግዲህ እነ ጀዋርም ሳይቀር ከሸኑ እንዳታልፉ ምናምን ነበር፣ እስር ቤት ነበር። እነዚህም ጻድቃን ጋር ነው የሚገናኘው። አብኔ ያጋው ተገናኝቶ አያውቅም። ግን የአልጀዚራውን ቃለ ምልልስ ለማስተባበል በሚመስለውና አብይ አህመድንና መከላከያን በመከላከል ላይ ያተኮረው የጌታቸው ረዳ ቃለ ምልልስ የብልጽግና ተቃዋሚዎችን ሁሉ የሚተች የሚያጣጥልና በትጥቅ መጣል አይቻልም እያለ የሚዝትም ሆኗል። የትግራይን ኢትዮጵያዊነት ጀነራል ክንፈ ዳኘው አይንደውም ሲሉ አባዱላ ገመዳ ተናግሯል። የኦህዴድ ብልጽግናው ሰው እነ በረከት ስምዖን፣ ስብሐት ነጋና ዘርአይ አስገዶምን እያነሱም ከሷል። እኒህ የኦህዴድ ጉምቱ ባለስልጣን ራሳቸውን ያሳለፉትን ውሳኔ አላውቀውም፣ ቀስቅሰውና መርተው የተካፈሉበትን ጦርነትና ውጊያም የለሁበትም የሚል ሰሞነኛ የክህደት ዘመቻ ላይ ናቸው። ይህን በብልጽግናው ልሳናት እየዞሩ የሚያቀርቡትን ፕሮፓጋንዳ የቀጠሉት የሻዕቢያ ምርኮኛው አባዱላ ገመዳ አሁን አስተያየታቸው ደግሞ ትግራይ ላይ ያነጣጠረ ሆኗል። አብይ አህመድ ኢትዮጵያን በዚህ ወቅት በመምራቱ እድለኛ ነው የሚሉት እኒህ ሰው የትግራዋይን ኢትዮጵያዊነት ሲከላከሉም ተሰምቷል። በቅርቡ የሜቴክ የቀድሞ አመራር ክንፈ ዳኘው ያደረጉት ንግግር ላይ ያተኮረ በሚመስል መልኩም ነው አባዱላ ምላሽ የሰጡት። ትግራይ ኢትዮጵያዊነቱን በቅጡ የሚያውቅ ነው የሚሉት አባዱላም እንደ ክንፈ ዳኘው ያሉ ሰዎች ሊንዱት አይችሉም እያሉ የቀድሞ አጋሮቻቸውን ሲወነጅሉም ተሰምቷል። ከቀናት በፊት ለአመታት በአዲስ አበባ ታስረው የነበሩት የቀድሞ የሜቴክ ኃላፊ ጀነራል ክንፈ ዳኘው የትግራይ ህዝብ አሁን ሁለት ስትራቴጂክ ምርጫዎች አሉት፣ ከኢትዮጵያ ጋር በባርነት መቆየት ወይንስ ነጻነት የሚሉ ናቸው ሲሉ አንስተው ተናግረው እንደነበር ይታወሳል። ይህንን ተከትሎ የሚናገሩት አባዱላ ናቸው እንግዲህ እነ ጀነራል ክንፈን አይንዱትም የሚል ምላሽ የሰጡት። ይህን ኢትዮጵያዊ ማንነት ክንፈ ዳኘው ሌላ የሚፈጠር ሌላ ሽፍታ ሊንደው ይችላል ብዬ አላምንም። በምንም ተአምር ማን
ያ መሰረት አለ። እዛ መሰረት ላይ የተመሰረተ ማህበረሰብ ነው። ስለዚህ አንዱ ችግር ይህን ዝም ብሎ እየተነሱ የሚያወሩት ህብረተሰቡን ስለማያውቁት ነው። አባዱላ ገመዳ የኢትዮጵያ ኮር ስቴት የሆነን ህዝብ ባልደረቦቻቸው ሂዱልን እያሉ ሲናገሩ እንደሰሙ የሚክዱ አይሆንም። እነ ብርሃኑ ጁላም ይሁንና አዳነች አቤቤ ተገንጠሉልን እያሉ ሀገር መስራች የሆነውን ማህበረሰብ ለማዋረድ ሲጥሩም አባዱላ እንደሰሙ የሚያሻማ አይደለም። ይህንን የወቅቱ ሹማምንት ንግግር መተቸት ዲቦራ የተሰኘውን ተቋማቸውን የሚያዘጋ ሊሆን ይችላልና ምርጫቸውን ያደረጉት ክንፈዳኛውን መስደብን ነው። ለመገንጠል ደግሞ ጉልበት አያስፈልግም። አሰራር ህገ መንግስት አለ፣ በዛ ሂዱ። ህዝብ ሀገር መሆን እንፈልጋለን ከኢትዮጵያ ተገንጥለን ካሉ እኮ ራሳቸው የቀረጹት ህገ መንግስት ላይ የተቀመጠ እኮ አንቀጽ አለ። በዛ መሰረት መሄድ ነው። ይህን በተመለከተ ቃል ያልወጣቸው አባዱላም ከዛም የሞቱ ሰዎችን ጭምር እያነሱ ኦቢኤንን የመሰረትኩት እኔ ነኝ፣ ያኔ የተቃወሙኝ ደግሞ ስብሃት ነጋ፣ ዘርአይ አስገዶምና በረከት ስምዖንን የመሳሰሉ ሰዎች ናቸው እያሉ አቀርበዋል። ኢትዮጵያን የዲሞክራሲ ምድር አድርገው ያቀረቡት አባዱላ አሁን እንደ ፋኖና ሸኔ ያሉ ታጣቂዎች ምንድን ነው የሚፈልጉት እያልኩ ራሴን እጠይቃለሁ ሲሉም ተደምጧል። የሚያከብሯቸው እንደሆኑ የጠቀሷቸው ሹማምንት ደግሞ ለብልጽግናው ያደሩትን በለጠ ሞላንና ብርሃኑ ነጋን ነው። ኦነግን አብዝተው ያብጠለጠሉት የብልጽግናው ሰው ኢትዮጵያ አትድንም እያሉ ማነጻጸር አድርገው ያቀረቧቸው ሀገራትም ሊቢያ፣ የመንና ሶሪያ ናቸው። መንግስት የኦርቶዶክስ ተዋሕዶ ቤተክርስቲያን የባንክ ሂሳብ ማገድና መውሰዱን ቀጥሏል። ጳጳሳትን እየሾመና እየሻረም እየከሰሰና እያስወገዘ የቀጠለው የብልጽግናው አገዛዝ በቤተክርስቲያኗ ሀብት ላይ የሚፈጽመውን ዘረፋ ገፍቶበታልም ተብሏል። በቅርቡ በአርሲ ሀገረ ስብከት ያሉ ኦርቶዶክሳውያን እንዲጨፈጨፉ ከተደረጉ በኋላ የሀገረ ስብከቱ ሊቀ ጳጳስ በሽመልስ አብዲሳና አራርሳ መርዳሳም መመሪያ እንዲነሱ መደረጋቸውን መዘገባችን አይዘነጋም። እንዲህ ካለው አስተዳደራዊ በደል ና ጥቃት ባሻገርም ቤተ ክርስቲያኗ በታሪኳ ለመጀመሪያ ጊዜ ግብር ክፈይ በሚል ከመንግስት የሚደርስባት ጥቃት ቀጥሎ በተለያዩ አጥቢያ አብያተ ክርስቲያናትና አድባራት የልማት ተቋማትና የስብከት ማዕከላት ገንዘብ የሚነጥቁ የመንግስት መልእክተኞች ተሰማርተዋል ተብሏል። ባሳለፍናቸው ሳምንታት በሳሪስና አካባቢው እንደዚሁም በፈረንሳይ ለጋሲዮንና አካባቢው ያሉ አጥቢያ አብያተ ክርስቲያናት የባንክ ሂሳባቸው ታግዶ ግብር ክፈሉ የሚል መመሪያ እንደተላለፈባቸው መዘገባችንም የሚታወቅ ነው። መንግስት በንግድ ባንክ ውስጥ የተከፈቱትን የቤተ ክርስቲያኗን አካውንቶች ዘግቶ የሚመረምርና የሚፈልገውን ያክል የሚወስድ ሲሆን በሌሎች ባንኮች ውስጥ የተቀመጠን ገንዘብ ደግሞ የባንክ ሂሳቡ እንዲታገድ ያደርጋል። በዚህም መሰረት በቦሌ ክፍለ ከተማ የሚገኙት ሳሊተ ምሕረት ቅድስት ማርያምና ክርስቶስ ሰምራ ካቴድራል አብያተ ክርስቲያናት ተመሳሳይ ነገር እንዲፈጸምባቸው መደረጉ ታውቋል። ይህ በምስሉ ላይ የሚታየው የአዲስ አበባ ገቢዎች ቢሮ ደብዳቤም በስማቸው የተከፈተው የባንክ ሂሳብ ላይ 6.6 ሚሊዮን ብር ከሁለቱ ቤተ ክርስቲያናት ወደ መንግስት አካውንት እንዲዘዋወር የሚያዝም ነው። በየሳምንቱ 850 ኢትዮጵያውያን የየመንን ድንበር አቋርጠው ሳውዲ አረቢያ ይገባሉ ተባለም። በአንድ ወር ውስጥ ወደ ሀገሪቱ የተሰደዱ ኢትዮጵያውያን አሃዝ ደግሞ ከ14000 በላይ መድረሱም ተገልጿል። ስደት ወትሮውንም ያለ ቢሆንም ብልጽግና ሚራክል በሚለው ግን ደግሞ አሰቃቂ በሆነው የኢትዮጵያ ነባራዊ ሁኔታ ውስጥ ወጣቶች ስደትን አማራጫቸው ይሆን ዘንድ ግድ ሆኗል። የብልጽግናው ጸረ ሰው አገዛዝ የሀገሪቱ ወጣቶች ብዙዎችን ሰው ሆኖ የመቆየት ህልማቸውን አምክኖ ጥቂት የማይባሉትን የትምህርት ህልማቸውን አትንኖ ወታደርና ታጣቂ ወይንም ደግሞ ስደተኛ ዋና ምርጫቸውም ሆኖ እርሱ ደግሞ ተአምራዊ እድገት ላይ ነኝ ሲል መስማት የተለመደ ነው። ኬንያ ትናንት ያወጣቸው ሪፖርት በዚህ ዓመት በጦርነትና በኑሮ ውድነት ሳቢያም ሀገሬን ጥሰው ከገቡ ህገወጥ ስደተኞች መካከል ከ70 በመቶ በላይ የሚሆኑት ኢትዮጵያውያን ናቸው ማለቷም ለዚህ ትልቅ ማሳያ ይሆናል። ይህ በብልጽግናው ዘመን የሚመዘገብ አሳዛኝ የኢትዮጵያ ሌላ ታሪክ ነው። ሚሊዮን ገዳዩ ብልጽግና ሚሊዮኖች እንዲሰደዱ ምክንያት ሆኖም ቀጥሏል። በኢትዮጵያ የድንበር መውጫዎች በኩል ወደ ውጭ የሚሰደዱ ዜጎች ቁጥር በከፍተኛ ሁኔታ እየጨመረ ስለመምጣቱም ዓለም አቀፍ ሪፖርቶች ናቸው የሚያመላክቱት። በተለይም በሳውዲ አረቢያ ድንበር ላይ በቁጥጥር ስር የሚውሉ ኢትዮጵያውያን ቁጥር አሁን አሳሳቢ ደረጃ ላይ ደርሷል። የዓለም አቀፉ የስደተኞች ድርጅት IOM የጥቅምት ወር ሪፖርቱ እንደሚያሳየው ከሆነ በወሩ ብቻ 45150 ዜጎች ድንበር አቋርጠው ተሰዷል። ይህ ካለፈው ወር ጋር ሲነጻጸር የ38 በመቶ ጭማሪ አሳይቷል። በየወሩ በቀን በአማካኝ 1450 አካባቢ ሰዎች ሀገራቸውን ጥለው ይወጣሉ።
ከነዚህ ስደተኞች መካከል 60 በመቶ የሚሆኑት የተሻለ ስራ ፍለጋ የሚሰደዱ ሲሆን 40 በመቶዎቹ ማለትም 14000 በላይ የሚሆኑት ደግሞ ቀጥተኛ መዳረሻቸውን ሳውዲ አረቢያ ያደረጉ ናቸው። ከሳውዲ አረቢያ የሚወጡ ሳምንታዊ ሪፖርቶች እንደሚያሳዩት ከመስከረም እስከ ታህሳስ ባሉት ወራት ውስጥ ብቻ 13600 ኢትዮጵያውያን በሳውዲ አረቢያ ድንበር ቁጥጥር ስር ውለዋል። በድንበር ጠባቂዎች ከሚታሰሩ ስደተኞች መካከል ኢትዮጵያውያን በአማካኝ ከ50 እስከ 66 በመቶ የሚሆነውን ድርሻ ይይዛሉ። ስደተኞቹ በዋናነት በገላፊና በመተማ እንደዚሁም በደወሌ የድንበር በሮችን ይጠቀማሉ ሲባል ጅቡቲን አቋርጠው በየመን በኩል ሳውዲ አረቢያ ለመግባት የሚያደርጉት ጉዞም ለህገወጥ አጋቾች፣ ለጦርነትና ለተለያዩ አሰቃቂ አደጋዎችም እንዲጋለጡ እያደረጋቸው ስለመሆኑም ተገልጿል። በአሁኑ ወቅት በየቀኑ በሺዎች የሚቆጠሩ ዜጎችን በአደገኛው መስመር ስደትን መምረጣቸው አሳሳቢ ጉዳይ ሆኗል። ባለፉት 2 ሳምንታት ብቻ የሀገሪቱን የስራና የመኖሪያ ፈቃድ ህግጋትን ተላልፎ የተገኙ ኢትዮጵያውያን አሃዝም ከ11 ሺህ በላይ ስለመሆኑ ነው ከሳውዲ አረቢያ የተገኙ መረጃዎች የሚያመላክቱት። ብልጽግና ለታጣቂዎች 10 ቢሊዮን ብር አወጣሁ አለ። 10 ቢሊዮን ዶላር አውጥቼ እየተዋጋሁ ቀጥላለሁ ያሉ መሪ ያሉት ብልጽግና 10 ቢሊዮን ብርን ደግሞ ለተሐድሶ ወጪ አድርጌያለሁ ይላል። በኢትዮጵያ ከ80 ሺህ በላይ የሚሆኑ የቀድሞ ታጣቂዎችን ትጥቅ አስፈትቶ በማሰናበት ከህብረተሰቡ ጋር በመቀላቀል ሂደት ከ10 ቢሊዮን ብር በላይ ድጋፍ ስለማድረጉ የሚገልጸው ደግሞ የብልጽግናው ተሐድሶ ኮሚሽን ነው። የተሐድሶ ኮሚሽነሩ ተመስገን ጥላሁን እንደተናገሩት በተለያዩ ክልሎች ከ80 ሺህ በላይ የሚሆኑ የቀድሞ ተዋጊዎች በተሐድሶ ሂደት ውስጥ አልፈው ወደ ሰላማዊ ህይወት ተመልሰዋል። ከነዚህ መካከል 63 ሺህ የሚሆኑት በትግራይ ክልል ስለመሆናቸው አንስተው ከ6.7 ቢሊዮን ብር በላይ ወጪ አድርገናል ይላሉ። አፍሪካዊቷ ሀገር ጊኒ ቲክቶክ፣ ዩቲዩብ እና ፌስቡክን አገደች። ምዕራብ አፍሪካዊቷ ሀገር ታዋቂ የማህበራዊ ሚዲያ ትስስር መድረክ የሆኑትን ቲክቶክ፣ ዩቲዩብ እና ፌስቡክን በይፋ ማገዷን ይፋ አድርጋለች። በዓለም ዙሪያ የኢንተርኔት አገልግሎትን የሚከታተለው ድርጅት ኔትብሎክስ እንዳለው ከሆነም በርካታ ተጠቃሚ ያላቸው እነዚህ የማህበራዊ ሚዲያ መድረኮች ለጊኒ የኢንተርኔት አገልግሎት በሚያቀርቡበት ኦሬንጅ እና ኤምቲኤን በኩል ማግኘት የሚቻል አልሆነም። ይህ የማህበራዊ ሚዲያ አገልግሎቶች መቋረጥ የተከሰተው ባሳለፍነው እሁድ የተደረገው ፕሬዝደንታዊ የምርጫ ውጤት እየተጠበቀ ባለበት ጊዜ ነው። ይፋ የተደረጉ የመጀመሪያ ደረጃ የምርጫ ውጤቶች ከ1 ዓመት በፊት በመፈንቅለ መንግስት ወደ ስልጣን የወጡት ጀነራል ማማዱ ዱምቢያን በሰፊ ውጤት ልዩነት እየመሩ መሆናቸውን የሚያሳዩ ናቸው። በምርጫው የዋነኛ ተቃዋሚ ፓርቲ መሪዎች እንዳይሳተፉ ተከልክሏል። በማህበራዊ ሚዲያ ላይ ስለተጣለው እገዳ ከመንግስት በኩል የተሰጠ አስተያየት ባይኖርም ተቾቹ ግን እርምጃው በምርጫ ውጤት ላይ የሚሰነዘሩ ትችቶችን ለመቆጣጠር በወታደራዊ መንግስቱ ሆነ ተብሎ የተወሰደ እርምጃ ስለመሆኑ ይፋ አድርጓል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁን ያሰባሰብናቸው መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።